ሰላም የተከበራችሁ ከህይወት ሰሌዳ አሁን ይጀምራል። ከህይወት ሰሌዳ እንደምታስታውሱት ከዚህ ቀደም በህክምና ስህተት ዙሪያ አንድ ፕሮግራምን አዘጋጅቶ አቅርቦላችሁ ነበር። ከዛ ፕሮግራም መተላለፍ በኋላ እንግዲህ የተለያዩ ተመልካቾች ተመሳሳይ የሆነ ታሪክ አለን እኛንም የህክምና ስህተት አጋጥሞናል በማለት ወደኛ ጋር መተው ነበር። የጻፉልን የደወሉልን በአካልም ያገኙን ብዙ ተመልካቾች ነበሩ። ከነዚህ ተመልካቾቻችን መሐከል ደግሞ አቶ አስማረ የሚባሉ አንድ ባለ ታሪክ ወደ ስቱዲዮአችን ጎራ ብለው ያጋጠማቸውን ታሪክ አካፍለውናል። ስለዚህ ዛሬ በአቶ አስማረ ታሪክ መነሻነት ታሪኩን ተመልክተን የህክምና ስህተት ምንድነው እንዲህ አይነት ችግር ደግሞ ያጋጠማቸው ሰዎች ያው የብዙ ተመልካቾቻችን ጥያቄ ይሄ ስለነበረ ወዴት መሄድ ምን ማድረግ ይኖርባቸዋል የሚለውን ጉዳይ መለስ ብለን መቃኘትና መስራት ስለወደድን ከህይወት ሰሌዳ ዛሬ ይህንን ዝግጅት አዘጋጅቶላችኋል። አሁን የባለ ታሪካችንን የአቶ አስማረን ታሪክ ለዛሬ እናካፍላችኋለን። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። እታገኘው መኮንን ነኝ። ምንም ነገር የለብኝ ማለችኝ። ውጤቱን ይዤ ወደ ዶክተር ሄድኩኝ። ከዛ አንድ አንቲባዮቲክ ሰጠኝ። አሁንም በቃ ህመሙን ተሸክሜ ወደ ሀገሬ ገባሁ።
እዛ እጄ ሲታይ ከፊኛዬ እስከ ኩላሊቴ ግማሽ ሜትር የሚሆን ካታተር ተዘርግቶ ነው ያለ። አንድ ሳምንት እዛ ቁጭ ብዬ ጠብቄ ጣና ካታተሩን በፊኛዬ በኩል በመሳሪያ ጎትቶ ወጣ። እና አምጣ አለኝ ወረቀቱን ማኑ ካታተሩን አምጣ አለኝ። አልሰጥም አልኩት። ከዛ አልሰጥም ስለው ሄዶ አስተርጓሚውን ይዞ መጣ። አስተርጓሚውን ስትመጣ እኔ አልሰጥም ለምን ይሄን ሁሉ ያደርገኛል በትክክል ለምን አልሰራልኝም ብዬ ለአስተርጓሚው ነገርኳት። አይ ስጠው ይሄ ሰውዬ የውጭ ዜጋ ነው ብትከሰውም ምንም ፈይዴ ነገር የለም እሱ ነገ ወደ ሀገሩ ይበራል ወይም ደግሞ በቃ የሆነ የሬሳ መርፌ ራሱ ሌላ መድኃኒት ሰጥቶ ሊጎዳ ይችላል ብላ በቃ እሱ መስፈራራኝ እሱ መስፈራራችኝ ቃል ሊጎዳኝ ይችላል እንግዲህ እኔ እንዴት ነው በሰው ሀገር ውስጥ ግራና ቀኝ ሰው የለኝም የሚተኛው ብቻዬ ነው ወንድና ሌት መጥቷን ነገር ቢያደርገኝ ብዬ ፈርቼ ሰጠሁት። ከህይወት ሰሌዳ ዛሬ ተደጋጋሚ የህክምና ስህተት ያጋጠማቸውን አንድ ባለ ታሪክ መነሻ በማድረግ ያዘጋጀውን በህክምና ስህተት ላይ ትኩረት ያደረገውን ዝግጅት ነው እያቀረበላችሁ የሚገኘው። አሁንም ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ አድርጉ። የአፍታ ረፍት ወስደን ተመልሰን እንመጣለን። ያን በሰበሰውን ስጋ ቆርጦ ካወጣ በኋላ እሱ ደግሞ ተራውን ጨርቅ ጎዝ አሁን አሳያቸዋለሁ በእጄ ያለው ተራውን ጨርቅ ረሳ ደግሞ እሱ ጨርቅ ረሳ። አሁን በጀርባይ በኩል ከአራት ወር በኋላ ፈንዲቶ መግል ወጣ። አሁን ተመልሼ ወደ ሲሄድ የተለያየ መድኃኒት ሰጡኝ። ቀጠሮ በኮር በኋላ ና ተባልኩኝ። መድኃኒቱን ጨርሼ ያው ነው አልተወኝም መግሉ ይፈሳል። አዛ ሄድና ተመርመር ብሎኝ ምርመራ አይርኩኝ። ምርመራ ሲሄድ በአልትራሳውንድ ከኩላሊቲና ከሽንጢ መካከል ጨርቅ አለ ተባልኩኝ።
ስለዚህ ሶስተኛ ዙር ኦፕሬሽን ትገባለ ተባልኩ አቶ አስማረ ይሄ ታሪክ በዚህ እንዲያበቃ እየጸለዩ ወደ በደሌ ያመራሉ። ይህ ልቦለድ ጤና ያለህ ይላሉ። አዛውንም የሙ አልተወኝም ተመለስኩ። ሲመለስ በቃ ካም በኋላ ማዳን ደረሰኝ ቲቪ ምርመራ ሄዳለሁ ቲቪ ልመረመር ሄድኩኝ ቲቪ ተመርምሬ ውጤት ተሰጠኝ የቲቪ በሽታ የለብኝ ተባልኩኝ እነሱ ግን በግምት ለ6 ወር በደሌ ጤና ጣቢያ ሄድና የቲቪ መድኃኒት ለ6 ወር ዋጥ ብሎኝ ደብዳቤ ጽፎ ሰጡኝ ከዛ ያን ደብዳቤ ለጤና ጣቢያ ሰጡኝ ጤና ጣቢያ ለ6 ወር የቲቪ መድኃኒት ተሰዋጠኝ በእንደዚህ አይነቱ እዛ ሲሄድ ተመረመርኩኝ አሁንም እነሱ ደግሞ ከኩላሊቲ ጎን የተጠቀለለ ነገር ጥቁር ነገር ይታያል ሪፈር ይጻፍልሃል ሄድና ሪፈራል ሆስፒታል ጅማ ተኛ ተባልኩኝ አሁን እነሱ ቀዶ ጠገና አረጉልኝ እኔ የምታዩት ጨርቅ ነው ይሄ ጨርቅ 3 አመት ነው በውስጥ የተቀመጠ ሁለት ጊዜ ቀዶ ጠገና አርጎልኝ ጨርቅ አለ አወጣለሁ ብሎ ቀደደኝ ጨርቁን አላወጣ ይሄ ውስጤ እንዳለ መልሶ ሰፋኝ 4 አመት እኔ ሹፌር ነኝ ስራ መስራት አልቻልኩም ብዬ ለድርጅቴ መመልከቻ አስገባው አንተ ቅድሙንም እንደ ሰው አስበን በሽተኛ ነው አናስተናብትም ብለን ነው እንጂ መስራት ካልቻልክ መልቀቅ ትችላለህ ተባልኩኝ መመልከቻ ጽፌ ከስራ ገበታ ላይ ተሰናብቼ ለ4 አመት እኔ ብዙ ራዕይ ያለኝ ሰው ነኝ ብዙ አላማ ነበረኝ እንደሰው እንኳን እኔ መዝናናት አምረኝም መልበስ አምረኝም ልጆቼን ማስተዳደር ነው በቃ ጉጉቴ ልጆቼን ማስተማር ነው ግን ቤተሰቤን እንዳረዳ አረጉኝ እናንተ ፍረዱ ማነው ይህን ጨርቅ ይዞ 3 አመት የሚቀመጥ ይህን ጨርቅ ተሸክሜ 3 አመት አልበላ አልጠጣ አልሰራ ያልጋ ቁራኛ አረገኝ ዛሬ ይኖራሉ እኔ አሁን ባሁን በጤና ችግር ያለው በዚህ በኩል በግራይ በኩል ብዙ በቃ ህመሙ ሰማኛል ኩላሊቶት አልወጣም ግን በቃ መጠኑ በጣም ወርዷል እንደገና ውሃ ቃጥሯል አልገደሉኝም እግዚአብሔር ቀኒ ገና ነው ብሎኝ ነው እግዚአብሔር ነው የጠበቀኝ እንጂ እነሱ ቀሎኛል በቃ ይሄ እኮ ከመገዳደል የሚተናነስ ጉዳይ አይደለም 2 ጊዜ ይቃ መርሳት ኢቃን የተረሳውን ኢቃ እናወጣለን ብሎ ኦፕሬሽን አረጉኝ አላወጡም ለምን ዝም ብሎ ነው እንደ ሰው በግ ነው እንደ አወጣለሁ የመሰራ ምርመራ ውጤት አለ
ብሎ እየነገረ ለምን ቀደደኝ ካላወጣ እኔ መጫወቻ ነኝ እንዴ? ሰው ነኝ እኮ። እንኳን ለማየት ማለት ነው እንደዚህ አይነት ጉዳት የደረሰበት ሰው እንኳን ማየት በቃ መስማት ራሱ የሚሰቀጥጥ ነው። የእውነት የኔ ገላ ብለሽ ነው ማሰብ ያለብሽ። አሁን እሳቸው ላይ የእውነት ደርሷል፣ ያማል በጣም። እኔ ላይ ደርሶስ ቢሆን ብዬ ሰውነትሽ ራሱ ይዘገንናል። በቃ ለመስማት እንኳን ይዘገንናል እንኳን ደርሶብሽ። አዎ በጣም ይሰማል። ውስጥሽ የሆነ ነገር በቃ ያምሻል። እኔ አሁን ካራክተሩን ስጫወተው የባለቤት ሆኜ ነው የተጫወትኩት። እኔ ላይ ቢደርስ ይሄ ነገር ማለት እኔ ላይ ባሌ እንደዚህ ቢያጋጥመው ኖሮ በጣም ውስጥ ያማል። አንደኛ ቤትሽ ልጅሽ ትተሽ መንከራተቱ ካንዱ ወደ አንዱ አሁን ይድናል አሁን ደህና ይሆናል ብለሽ ተስፋ ስታረጊ እንደገና ገና ሌላ ጣጣ የማያልቅ ነገር ሲሆን አስሬ ሲፈታ ሲሰፋ እሱ ራሱ እውነት ካሁን በኋላ ቆሞ ይሄዳል ወይ የሚል ስሜት ራሱ እሱ ይገድላል እና ያማል፣ ያሳዝናል። በቃ እንደዚህ የሰው ልጅ እንደዚህ ሲሆን ያሳዝናል። ታክሜ እንዲሆናለሁ በቃ ባንዴ ድናለሁ ብለሽ ተስፋ አድርገሽ ከቦታ ወደ ቦታ የማይሻል ለውጥ የሌለው ነገር በቃ ሲሆን እኔ በጣም ተሰምቶኛል። በቃ እኔ ቢሆን ባለቤቴ ቢሆን እንዴት ነበር በቃ በጣም ፊል አድርጌያለሁ። በጣም ተሰምቶኛል። እኔ ላይ ቢሆን ብዬ ሳስበው በጣም ነው የሚያስደነግጠው። ያው ግዙ የሆነ ነገርን ሰውነትሽ ውስጥ ተቀምጦ ስታየው በጣም ነው የሚያስደነግጠው። እንዴት ብሎ ያሳስባል። ምን አይነት ደረጃ ላይ ደርሰናል የሚለውን ነገር ማለት ነው። ያው ከበሽታው ይልቅ ይበልጥ ሕክምናውን እየፈራን እንድንመጣ ነው የሚያደርገን ማለት ነው። ሌላው ነገር ደግሞ ያው አስተሳሰባችን ሐኪም ቤቶች ያላቸው አስተሳሰብ ምን አይነት አስተሳሰብ ነው የሚለውን ነገር ማሰብ ይከብዳል። ምክንያቱም ከሀገር ውስጥ ሰው ይልቅ የውጭ ሀገር ሰውን ሲመርጡ በጣም ከባድ ነገር ነው የሚሆነው። እንደ ገጸ ባህሪ እንኳን ስንሰራው ማለት ነው ያምሻል፣ የእውነት ያምሻል። እንደዚህ አይነት ሰው ላይ እውነተኛ ነገርን እያሰብሽ እውነተኛ ታሪክ ነው ብለሽ እያሰብሽ ስትሰሪ ለመስራት ራሱ ይከብድሻል። እኔ እሰራለሁ ብዬ ያንን ገጸ ባህሪ ሲሄድ ይከብድሻል። እውነተኛ የደረሰበት ሰው ላይ ደግሞ ስታስቢው ከዚህ በላይ ነው የሚያመው ማለት ነው። ያንን ያልተገነዘቡት ይህንን ነገር የሰሩ ሰዎች እና እኔ በጣም ተሰምቶኛል። በጣም መሆን አለበት ብዬ ነው የማስበው። አስተውሎ የሰው ልጅ ኑሮውን ይሆንልኛል ብሎ ቀና ደፋ በሚልበት ሰዓት እንደዚህ ሲያጋጥመው እንደራሳቸው እኔስ ብሆን እያሉ አስተውለው በትክክል ቢሰሩ በጣም ደስ ይለኛል። በሕክምና ሙያ ያሉ ሰዎች በቃ በኔ ላይም ነገ እንደዛ ነው። ማናችንም አንዱ ጋር የደረሰ ሌላው ጋር መድረሱ የማይቀር ነገር ነው እና ሰው እስከሆነ ድረስ ያ ሰው እሱስ ምን ይጠብቀዋል? አሁን ከረሰውን በቃ ጥንቃቄ ጉድለት ሰው እንደዚህ ሲያሰቃይ ወይ ደግሞ በሱ ስህተት ላይ የሰው ልጅ ሲሰቃይ እኔ ብሆንስ ብሎ በቃ ተጠንቅቆ እንደራስ ይመለከተኛል ብለው ቢሰሩ የሕክምና ባለሙያዎች ደስ ይለኛል። እዛ ቢሆን መልእክቴ ይሄ ነው። ካራክተሩን ሆኜ ስጫወት እንዴት ሰው እንደዚህ ይረሳል? እንዴት ይሄን ያክል አንድ ነገር ለማስተካከል ብሎ እንዴት ድጋሚ ይረሳል የሚለው ነው ያሳብ። በጣም የሚከብድ ነገር ነው። እንደውም የኔ ካራክተር እንደውም ሁለተኛ የሚረሳውን ነው አንደኛውን አውጥቶ ድጋሚ የሚረሳው ካራክተር ነው የተጫወትኩት። ያ ማለት አንድ ነገር አስተካክላለሁ ብሎ ደግሞ ሲሳሳት ማለት ነው እና በጣም ይከብዳል። ፈረንጅ ነው ገና ለገና ፈረንጅ ነው የውጭ ሀገር ዜጋ ነው ተብሎ እንደዚህ አይነት ነገር ላይ መተማመን በጣም ይከብዳል። ያው ይህንን ማስተካከል ለመሞከር መጣር አለብን ነው ብዬ ማስበው። የኔ አስተያየት እንግዲህ ያው የእኛን ሀገር ሰዎች ይበልጥ ማመን አለብን። የእኛን ሀገር ትምህርት ሲስተሙን በደንብ ማየት አለብን። ዶክተሮችን በዜግነታቸው ምናምን ሳይሆን በሙያቸው በብቃታቸው ነው ማየት ያለብን ብዬ ነው ማስበው።
እንደተመለከታችሁት እንግዲህ የአቶ አስማረ ታሪክ እጅግ በጣም አሳዛኝ ነው። በአንድ ሰው ላይ በተደጋጋሚ እንዲህ አይነት ነገር ይከሰታል ብሎ ለማሰብም እጅግ በጣም ይከብዳል። እኛም እንግዲህ አቶ አስማረን ባናገኛቸውና ታሪካቸውን ራሳቸው ባያካፍሉን ካንደበታቸው ባንሰማ ኖሮ ለማመን እጅግ በጣም ነበር የምንቸገረው። ዛሬ ታሪካቸውን አካፍለውናል፣ እናንተም ተመልክታችሁታል። በቀጣይ ሳምንት ግን በሚቀጥለው ሳምንት የሌሎች ባለ ታሪኮችን ታሪክም የተወሰነ ተመልክተን በዚህ ዙሪያ ላይ በጣም ብዙ ተመልካቾችና እንዲህ አይነት ችግር የገጠማቸው ሰዎች የጠየቃቸውን ጥያቄ መነሻ በማድረግ የህክምና ስህተት ሲያጋጥመን ምንድነው ማድረግ ያለብን ወይም ያጋጠመን ችግር የህክምና ስህተት ነው ብለን ካመነን ወዴት መሄድ ምን ማድረግ ይኖርብናል የሚለውን የሚመለከተውን አካል ጠይቀን የነሱ ምላሽ ይዘንላችሁ እንመጣ ይሆናል። ለዛሬ እዚህ ጋር እናብቃና ፕሮግራሙን በይደር እናቆየው። ሳምንት ስንገናኝ ከምላሾቹ ጋር ተመልሰን እንመጣለን። ከህይወት ሰሌዳን እየተከታተላችሁ ከኛ ጋር ቆይታ ስላደረጋችሁ እጅግ በጣም እናመሰግናለን። እታገኘው መኮንን ነበርኩ።